Salam, this is your teacher and tutor, grade 8 general science, the last unit, unit 7. You're going to talk about light, sound, heat, electricity, and magnetism. So let's get into it. So at the end of this chapter, you'll be able to identify source of light and properties of light, explain how images are formed and how humans' eye work, describe the properties of transmission of sound, explain heat as thermal energy and its transfer, identify mechanism of heat transfer, describe components of simple circuit, explain basic magnetic properties in magnetic poles, apply knowledge of physical phenomena to everyday life. So let's start. Source of light. What is light? Light is a form of energy that enables us to see objects. So light ማለት እኛ ነገሮችን እንድናይ የሚያደርግልን ኢነርጂ ነው። ስለዚህ ብርሃን ከሌለ ወይም ደግሞ መብራት ከሌለ ምንድነው የምንሆነው? ጨለማ ውስጥ ነው አይደል? ፒውር ዳርክነስ። ስለዚህ ዳርክነስ ከሆነ ድረስ እዛ ነገር ላይ ምን ልናደርግ አንችልም? እኛ ምንም ማየት ነገር ማየት አንችልም ማለት ነው። ስለዚህ ሶርስ ኦፍ ላይት የሚጠቅመን ወይም ደግሞ ሶርስ ኦፍ ኢነርጂ ላይት ኢነርጂ የሚጠቅመን እኛ ኦብጀክቶችን ወይም ደግሞ ነገሮችን እንድናይ ስለሚረዳ ነው ማለት ነው። ስለዚህ ሶርስ ኦፍ ላይት የምንላቸው ሁለት አይነት ነገሮች ናቸው። ናቹራል ላይት ኤንድ አርቲፊሻል ላይት የምንላቸው። ናቹራል ላይት የምንለው እኛ በቀን እንድናይ ወይም ደግሞ ያለ ብርሃን ያለ ኤሌክትሪሲቲ አማካኝነት ብርሃን ስናገኝ ወይም ከፀሐይ ስናገኝ አንደኛውና ዋነኛው ፀሐይ ናት። ከዛ ደግሞ ጨረቅ ኮከቦች አሉ። ከዛ ከኮከብ ውጪ ደግሞ እሳት አለ ማለት ነው። ፋየር የምንለው ማለት ነው። ፋየር ምንድነው? ናቹራል ላይት ሶርሳችን ነው ማለት ነው። ከዛ አርቲፊሻል ሶርስ ደግሞ ስንል ቤታችን ማታ ላይ የምናበራው ምናችን አምፖል፣ ከዛ ደግሞ ሻማ። አምፖል ከሌለ ወይም ደግሞ አምፖል መብራት ከሌለ ሻማ እናበራለን። ሌላ ደግሞ በእጅ የሚያዙ የእጅ ባትሪዎች የምንላቸው በዋነኝነት እነሱ ምንድናቸው? አርቲፊሻል ላይቶች ናቸው ማለት ነው። አሁን ደግሞ ፕሮፐርቲስ ኦፍ ላይት። ላይት ፕሮፐርቲ ሶስት አሉ። ሪፍሌክሽን፣ ሪፍራክሽን ኤንድ ዋት ዲስፐርሽን የምንለው አለ ማለት ነው። ስለዚህ ሪፍሌክሽን ማለት ባውንሲንግ ኦፍ ላይት ፍሮም ኤ ሰርፌስ። ስለዚህ ባውንሲንግ ባክ ማለት እኔ እዚህ ጋር ባትሪ ይዤ ባትሪውን ባበራው የባትሪው ብርሃን መልሶ ምን ያደርግልኛል? ወደ እኔ ተመልሶ ይመጣል ማለት። ስለዚህ ሪፍሌክሽን የምንለው አንድን ነገር ምን ሲያደርግልን? ባውንስ ባክ አድርጎ ወደኛ ሲመለስ ዳስ ኮልድ ሪፍሌክሽን ማለት ነው። ስለዚህ ቀጣዩ ደግሞ ሪፍራክሽን የምንለው አለ። ሪፍራክሽን ከሆነ ደግሞ ቤንዲንግ ኦፍ አን ኦብጀክት። ለምሳሌ ውሃ ውስጥ መብራት ስናበራ ባበራንበት ብርሃን አይደለም ቀጥ ብሎ የሚሄድልን። ምን ያደርግላል? ቤንድ ያደርጋል። እጥፊልና ከዛ ምን ያደርጋል? በዛ መስመር ይሄዳል ማለት ነው። ይሄንን ኤግዛምፕል ማየት ከፈለጋችሁ ብርጭቆ ውስጥ ውሃ አድርጋችሁ ከዛ እስክሪብቶ ወይም እርሳስ መክተት፣ ከዛ ከታች ያለውና የላኛውን ስዕል ማየት ሪፍሌክሽኑ ማለት። ስለዚህ ይሄ እዚህ ላይ ሪፍሌክሽን ሳይሆን ሪፍራክሽን ይፈጠራል ማለት። ስለዚህ እርሳሱ ትክክለኛ ያለበትና ውሃ ውስጥ ያለው የእርሳስ እንትን ምን ይሆናል? ዲፍረንስ ይኖራል ማለት። ስለዚህ በንድ ያደርግና ወደ ኋላ ቀርቶ ከዛ በኋላ ወደታች ይሄዳል ማለት ነው። ሌላኛው ደግሞ ምንድነው? ዲስፐርሽን። ዲስፐርሽን ማለት እኛ አንድ ብርሃን ሶርስ አለን ወይም ደግሞ የምናበራው ዋይት ላይት ነው አይደል? ወይም ደግሞ ነጭ ብርሃን አይደል የምናበራው። እዛ ኦብጀክት ላይ ብርሃኑን ስናበራበት በዛኛው በኩል የሚወጣልን ኢትስ ዲፍረንት ካይንድ ኦፍ ከለርስ፣ ሬንቦ ካይንድ ኦፍ ከለርስ የሚወጣልን። ለምሳሌ ኢት ቢ ዳይመንድ ላይ ብርሃን ባትሪ ባበራበት በዛኛው ጋር የሚወጣው የተለያዩ ያሸበረቁ ቀለሞች ወይም ደግሞ ሬንቦስ ኦፍ ከለርስ በዛኛው ሳይድ ምን ይልናል? ይወጣልናል ማለት ነው። ያ ደግሞ ቪዥን ኤንድ ኢሜጅ። ሃው አር ቪዥንስ ሜድ ወይም ደግሞ how do the humans eye see? አይናችን እንደ ካሜራ ነው። አይናችን የምንጠቀመው እንደምንድነው? እንደ ካሜራ ነው። ካሜራው ሌንሶች አሉት ምን አሉት አይደለ? አይናችንም እንደ ካሜራ የምናይበት የተለያየ ክፍሎች አሉት። ኮርኒያ፣ ፒፕልስ፣ ሌንስ ከዛ ሬቲና የምንለው። ኮርኒያ ማለት ፊት ለፊታችን ብርሃን ምን የሚልበት ብርሃን የሚገባበት፣ ከዛ ውስጥ ላይ ፒፕልስ ኤንድ ሌንስ የምንላቸው አሉ። በእነዚህ ያልፍና ከዛ የአይናችን ዋነኛ ክፍሉ ሬቲና የሚባለው ክፍል ጋር ይሄዳሉ ማለት ነው። እዚህ ሬቲና ጋር ይሄ ላይት እና
ላይት ሲሄድ ወደ ውስጡ ምን ይፈጠራል ማለት ነው? ኢሜጅ ይፈጠርናል። ስለዚህ እኛ የምናየው ነገር በእነዚህ አራት ነገሮች ቅንጅት ነው ማለት ነው። በኮርኒያ፣ በፒፕልስ፣ በሌንስ ከዛ በሬቲና አማካኝነት ያንን ነገር ምን ሲያደርገው ነው ወደ አይናችን ሲወስደው ኢሜጅ ፈጥሮልን ወደኛው ወደ አይምሯችን ምንድን ሲግናል ይልክና ኦፕቲካል ነርቫችን ምን ያደርጋል? ይሄ ነገር ምንድነው የሚሆነው? ይሄ ነገር እንድንለየው እና ኔም እንድናደርገው ይረዳናል ማለት ነው። how images are formed ኢሜጅ እንዴት ነው የሚፈጠረው? how could an image be formed? image forms when the light reflects from an object። ስለዚህ ኢሜጅ የሚፈጠረው ብርሃን ምን ሲያደርግ ሪፍሌክት ሲያደርግ እዛ ነገር ላይ ምን አድርገው እዛ ነገር ላይ ደርሶ ድጋሚ ወደኛ ሲመለስ ታስኮል ሪፍሌክሽን አይደለ? ስለዚህ አንድ ኦብጀክት ላይ ደርሶ ሲመለስ ወደኛ የሚፈጠረው ነገር ኢሜጅ እንለዋለን ማለት ነው። the lens focuses light on the retina ሌንሳችን ሬቲናችን ብርሃኑ ላይ ብቻ ምን እንድታረግ ፎከስ እንድታረግ ይረዳናል። the image on the retina is real and inverted። ስለዚህ ሬቲናችን ላይ የሚፈጠረው ምስል ወይም ደግሞ ኢሜጅ ትክክለኛ ኢሜጅ ነው የምናየው ትክክለኛ ኢሜጅ ነው እንዲያሳየን። ከዛ አይምሯችን ያን ነገር አፕራይት በትክክል አድርጎ እኛ እንድናይ ያ ነገር እንዳልተገለበጠና ትክክለኛ እንደሆነ አድርጎ ወደ አይናችን ኢሜጅን ፈጥሮ ያሳየናል ማለት ነው። ሳውንድ what is sound? sound is production of vibrating objects ስለዚህ ሳውንድ የምንለው የሚፈጠረው በምንድነው? በቫይብሬሽን አማካኝነት ነው። ስለዚህ እኔም አሁን ራሱ ሳውራ ውስጤ ምን ላይ ጉሩ ላይና ቮካል ኮርዴ ላይ ምን ሲል ቫይብሬሽን ሲፈጠር ምንድነው የሚያደርገው ማለት ነው? ቫይብሬሽን ሲፈጠር ሳውንድ የምንለው ነገር ይፈጠራል ማለት ነው። ስለዚህ ሜን ፕሮፐርቲስ የምንላቸው ሶስት ነገሮች አሉ። ፒች፣ ላውድነስ ኤንድ ኳሊቲ የምንላቸው አሉ። ፒች የምንለው አንድ ነገር በጣም ሃይ ሆነ ስናወራና አንድ ነገር በጣም ሎ ዝቅተኛ ብለን ስናወራው ማለት ነው። ሌላኛው ደግሞ ስትሬንግዝ ኦፍ ሳውንድ ነው። ላውድነስ ከተባለ አንድ ነገር በጣም እንዴት ነው የሚጮኸው ወይም ደግሞ ድምጹን እንዴት ነው አድርገን ነው የምንለው ለስለስ አድርገን የምንናገረው። ላውድነስ የምንለው ስትሬንግዝ ኦፍ ሳውንድ የድምጻችን ኃይል የድምጻችን ፓወር ምን ያህል ነው ምን ያክል ነው የሚሆን ነገር የሚነግረን ላውድነሳችን ነው ማለት ነው። ሌላኛው ደግሞ ኳሊቲ ዲስቲንጉሽ ይሄ ደግሞ ዲስቲንጉሽ ሳውንድ ድምጽን የምንለይበት ማለት ነው። እዚያው ለምሳሌ የሰው ድምጽ አለ አይደል? ስለዚህ የአንድ ሰው ድምጽ ከአንድ ሰው ድምጽ እንዴት አድርገን ነው የምንለየው? በምንድነው? በኳሊቲ ነው። ስለዚህ ያ ሰው በጣም ጮክ ብሎ የሚያወራ ሰው ሊሆን ይችላል፣ ደግሞ ያ ሰው በጣም ድምጹን ቀንሶ ወይም ደግሞ ያ ሰው በጣም ሳቅ የሚያበዛ ሊሆን ይችላል ሊሆን ይችላል። ስለዚህ ምንድነው በሳውንዳችን ነው ከአፋችን በሚወጣው ሳውንድ በሰው ምን ስንለው ስንለየው ማለት ነው ስንለየው ማለት ነው። ትራንስሚሽን ኦፍ ሳውንድ በምን ነገሮች ውስጥ በደንብ ያልፋል? በዋነኝነትና አንደኛ የሚያልፈው በምንድነው? በሶሊድ ፓርቲክሎች ውስጥ በስንስራት ማለፍ ይችላል። ሊኩዊድ ሲሆን ይቀንሳል፣ ጋዝ ሲሆን ደግሞ በጣም ምን ያህል ይቀንሳል። ስለዚህ በሶሊድ ሊተላለፍ የቻለው ፓርቲክሎቹ የተገናኙ ስለሆኑ ምንድነው ያ ነገር ቶሎ የማለፍ አቅም አለው ማለት ነው። ሊኩዊድ ሲሆን ዴር ፓርሻሊ ፋር አፓርት ከእርስ በርስ ስለዚህ አንዱ ከአንዱ ለመሄድ ምን ይፈልጋል? ታይም ይፈልጋል ማለት ነው። ጋዝ ላይ ሲሆን ደግሞ the particles are very far apart ከእርስ በርሳቸው ምን ያላቸው የተራራቁ ናቸው። ስለዚህ ከተራራቁ ምን አይልልንም ማለት ነው ሳውንድ ከአንዱ ወደ አንዱ ለመሄድ በጣም ምን ያህል ጊዜ ይፈጃል ማለት ነው። ስለዚህ cannot travel through a vacuum ስለዚህ ምንም ጊዜ ቢሆን ጋዝ በሌለበት በቫክዩም አካባቢ ሳውንድ ምን አይልም ሊተላለፍ አይችልም ማለት ነው። ስለዚህ as I said sound travels fast in solids ስለዚህ በጠጣር ነገሮች ውስጥ ድምጽ በጣም ወይም በቶሎ የማለፍ አቅም አለው ማለት ነው። ሌላኛው ደግሞ ሂት ነው። ሂት is energy that flows from a hot body to a cold body ስለዚህ ሙቀት የምንለው ከሙቅ የሞቀ ነገር ወደ ቀዝቃዛ ነገር ነው እንጂ ከቀዝቃዛ ነገር ወደ ምንድን ወደ ሞቀ ነገር ትራንስፈር የማድረግ አቅሙ በጣም ሎ ነው ማለት ነው። ስለዚህ ሜካኒዝም ኦፍ ሂት ትራንስፈር ምንድናቸው? ሜካኒዝሞቹ ሶስት ሜካኒዝሞች አሉ። ኮንዳክቲቪቲ፣ ኮንዳክሽን፣ ኮንቬክሽን እና ራዲዬሽን የምንላቸው። ኮንዳክሽን የምንላቸው ሂት ትራንስፈር ትሩ ሶሊድስ በጠጣር ነገሮች ውስጥ ምንድን ሙቀት ሲተላለፍ ማለት ነው። ኮንቬክሽን ደግሞ የምንለው ምንድነው?
በፈሳሽ ነገርና በጋዝ ነገር አየር ምን ሲል አየር ሲተላለፍ ማለት ነው። እዚህ ደግሞ ራዲዬሽን ደግሞ የምንለው ኤምቲ ስፔስ ወይም ደግሞ በቫኪዩም ውስጥ አየር ምን ሲል አየር ትራንስፈር ሂት ትራንስፈር ሲፈጸም ራዲዬሽን እንለዋለን ማለት ነው። ሌላኛው ደግሞ ሲምፕል ሰርኪዩት ነው። ኮምፖነንትስ ኦፍ ቤዚክ ኤሌክትሪክ ፓዝዌይስ ሲምፕል ሰርኪዩት ኢዝ አ ክሎዝ ፓዝ ትሩ ዊች ኤሌክትሪክ ከረንት ፍሎስ። እዚህ ኤሌክትሪክ የሚጓዝበት በጣም ትንሽዬዋም ነው ትንሽዬዋ ሰርኪዩታችን ሲምፕል ሰርኪዩት የምንለው ማለት ነው። እዚህ ይሄን ነገር ለመፈጸም የሚያስፈልጉን 4 ዋና ነገሮች አሉ። አንደኛው ባትሪ ያስፈልጋል፣ ወይም ደግሞ የኢነርጂ ሶርሳችን ባትሪ ስለሆነ በዋነኝነት ባትሪ ያስፈልገናል። ከዛ ደግሞ ኮኔክቲንግ ዋየርስ ፖዚቲቭ ቻርጅ እና ኔጌቲቭ ቻርጁን የሚያገናኝልን ምንድን የሚያገናኝልን ፓዝዌይ ነው ማለት ነው፣ ወይም ዋየራችን ናት ማለት ነው። ሌላኛው ደግሞ ስዊች አለን። ስዊች ማለት ኤሌክትሪክ ሰርኪዩቱን ወይም ደግሞ ፖዚቲቭ እና ኔጌቲቭ የሚገናኝበት የሚያለያይና የሚያገናኘው ማለት ነው። ሰርኪዩታችን ዋና ስራው እሱ ነው። ምኑ ማለት ሰርኪዩቱን ወይም ደግሞ ፖዚቲቭ ቻርጅ እና ኔጌቲቭ ቻርጁን ማገናኘት ወይም ደግሞ ማጥፋት ማለት ነው። ሌላኛውና ዋነኛው የምንለው ደግሞ ምንድነው በልብ ወይም ደግሞ በልባችን ነው አምፖላችን ማለት ነው። ስለዚህ ከፖዚቲቭ ቻርጅ ከዛ ኔጌቲቭ ቻርጅ አድርገን አለ ከዛ ይሄድና ምን ላይ የሚጣበቀው አወር በልብ ወይም ደግሞ አምፖላችን ላይ የሚጣበቀው ስዊች አለን እንዲበራና እንዲጠፋ የምናደርግበት ማለት ነው። ሌላኛው ደግሞ ምንድነው ማግኔት ነው። ማግኔት is a property by which magnets attract central materials። እዚህ ማግኔት የምንለው የሆነ ነገርን የመሳብ አቅሙና የመግፋት አቅሙ ማለት ነው። እዚህ ሁሉ ጊዜ ማግኔቶች ላይ 2 ፖሎች አሉ፣ the south pole and the north pole የምንላቸው። እዚህ ሳውዝ ፖል ሁሉ ጊዜ ከምን ጋር ከኖርዝ ፖል ጋር አትራክት ይደረጋል፣ ኦፖዚት ስለሆኑ ማለት ነው። ኦፖዚት ኦልዌይስ ዋስ አትራክት ይቻላል። እዚህ ግን ሳውዝ ፖል እና ሳውዝ ፖልን ባገናኝ ግን ለማገናኘት ብሞክር ግን ምን አይልኝም አይገናኝልኝም ማለት ነው። ምን ያህል እርስ በርስ ይገፋፋሉ እንጂ የመገናኘት አቅማቸው ሎ ነው ማለት ነው። the end of the magnets are called magnetic poles። እዚህ የማግኔት ጫፎቹ ምን እንላቸዋለን magnetic poles፣ ኖርዝ ፖል እና ሳውዝ ፖል እንላቸዋለን ማለት ነው። attraction is strongest at the poles። ስለዚህ ይሄ የመሳብ አቅማቸው ጠርዝ ላይ ነው ያለው በብዛት። ስለዚህ they can repel or they can attract። አንድ አይነት ፖል ያላቸው ከሆኑ ምን ያደርጋሉ they repel each other ወይም ደግሞ እርስ በርስ ይገፋፋሉ። ግን የተቃራኒ እንትን ከሆነ ወይም ደግሞ ኖርዝ እና ሳውዝን ካረኩኝ የመገናኘት አቅም አላቸው። ሳውዝ እና ሳውዝን ባረክ ምን የማድረግ አላቸው እርስ በርስ ሪፔል የምድረግ ወይም እርስ በርስ የመራረቅ አቅም አላቸው ማለት ነው። ስለዚህ ዛሬ ያየነው ላይት አየን፣ ከዛ how images are formed፣ sound how sound is produced፣ heat እንዴት ነው ትራንስፈር የምናደርገው፣ ከዛ በኋላ ሲምፕል ሰርኪዩት ምንድነው፣ ከዛ ደግሞ ማግኔት የምንላቸው ስንት አይነት ፖል እንዳላቸው አይተናል። እዚህ ቻፕተራችን በዚህ ጨርሰናል። በቀጣይ ክላስ እስከነገናኝ ድረስ